ተመልሰናል ይላል ጀማው። እንኳን ደስ አላችሁ ተወዳጁና ተናፋቂው ፕሪሚየር ሊጋችን ኦፊሻሊ ተመልሶልናል። ኮንግራ ጀማው። አንዳንዶች ዛሬ የመክፈቻውን ፕሮግራም የመክፈቻውን ጨዋታ እኛ በማረጋችን ጨጓራቸው ተልጧል፣ እየሸተተኝ ነው። ምንድነው ችግራችሁ? ሻምፒዮን ናችሁ እንዴ? እናት አይደላችሁም አይደል? በቃ እኛ ሻምፒዮኖቹ ነን። ምንም ነገር ስንቀድሰው ስንባርከው ስንጀምረው የሚያምረው በእኛ ነው። በሻምፒዮኖቹ ማለት ነው። አባኪያ ዛሬ ምሽት 4 ሰዓት ላይ ሲል አርሰዬ ከኮቨንተሪ ሲቲ ጋር የመክፈቻ ጨዋታውን ታደርጋለች። ጀምአው ታዲያ ይሄንን ጨዋታ በአግባቡ ደገፍ አድርገን እንደምናሸንፍ ጥርጥር የለኝም። ጀምአው የጨዋታው ልዩነት ፈጣሪያችንን የምትሆነው ማቴዎ ኦዴጋርድ ነች። ዘንድሮ የባለፈ ብቃቷን በተለይ ካየሁ በኋላ ጀምአው በጉጉት ለማየት እየናፍቀኝ ያለው ተጫዋች ቢኖር ኦዴጋርድ ነው። ጀምአው ከዛ በተጨማሪ ደግሞ ቪክቶር ዮኬሬሽ የቀድሞ ክለብ ነው። ምን ታሳየናለህ ዛሬ? ጎል አላገባም ብለን እንዳትደረደር አባኪያ፣ ጎልህን ካሁኑ ነው ማስቆጠር መጀመሪያ ያለበት ጀምአው። ለማንኛውም ጀምአው ዛሬ ስንት እናሸንፋለን? ሀሳብ አስተያየታችሁን እስቲ አስቀምጡልኝ ኮሜንት ሴክሽን ላይ። ለጀምአው ደግሞ ሼር አድርጉት በደንብ። ፕሪሚየር ሊጋችን ተመልሷል። ከዚህ በኋላ የደስታ የፌሽታ ጊዜ ነው በሉልኝ ጀምአው። ይመቻል። ኃያል እያለ ወያላ ነው ሊጉን የሚባርከው፣ ወያላ ነው የሚቀድሰው። እስቲ ቆይ ገብረ ገብ የለም እንዴ? ዋድ ግን የሞላው እንዴ? የሊጉ አባውና ቁጭ ብሎ ወያላ ሲባርክ ሊጉን ልታወይሉት ነው እንዴ? አሁን አንደኛ ላይ ወጥቶ አሸንፎ አልወርድም ቢል የማን አለልን ነው? እኔ በጣም ያቅለሽልሽኝ ነው። በጣም ያቅለሽልሽኝ ነው። እኔ ወንድሜ ጋር ያልማት ይገላል ይገዳል ነው። እዛ ሻምፒዮን ሊግ ይጫወታሉ። አሳዳጊ መደሉ ብቻ የጨዋታ ቀን ነው። ከሆረር ፊልም በላይ የሚፈሩት አርሰናልን ከመንገጥም ዳይኖሰር ቢገጥመን የሚሉት ሻምፒዮኖቹ ገናናው ክለብ አርሰናል ዛሬ ምሽት በፕሪሚየር ሊጉ ኮቨንተሪን ይዞ ምሽት 4 ሰዓት ከች ይላል። እኔ 4-0 ብያለሁ። ያንተን ኮሜንት ላይ ጠብቃለሁ ማለት ነው። መልካም ቀን ይሁንላችሁ። የጨዋታ ቀን ነው። አርሰናል ሲኖረው ሰርጌ ነው የሚመስለኝ የሚል ሰው ካለ ላይኳን ጫን ብሎ ሪፖስት ያደርግለታል ማለት ነው። ይመቻችሁ። አንድ የዩናይትድ ደጋፊ እንዲያሽቃብጥልኝ አልፈልግም። የአርሰናል፣ የቼልሲ፣ የሊቨርፑል፣ የሁላ ቶተንሃም ምናምን አንዳችሁ እንዳታሽቃብጡልኝ። እኔም አላቃችሁ። ሲዝኑ ጀምሮ ዛሬ በኮንቬንትሪና በኮንቬንትሪ ሲቲና በአርሰናል ጨዋታ ይጀምራል። ሲዝኑ ጀምሮ እስከሚያልቅ ድረስ መገዳደል ነው። ያ ሲዝኑ ጀምሯል። ከዚህ በኋላ አንዳችሁ እንዳታሽቃብጡልኝ። ለአንዳችሁ አላሽቃብጥም። ትክክለኛ ኳስ መበሻሸቅ ነው እንዲኖር ፈልገው ያ እና ዛሬው ጨዋታ እንግዲህ ትለጠፊያለሽ። አመሰግናለሁ። ቪዲዮ ኮፒ ሊንክ ማድረጋችን እንዳረሱ ሪፖስት ይደረግ። ሲቲዘንስ መቻችሁ። ዛሬ ኮቨንተሪ ሲቲ እንደምንገጥም ኦብቪየስሊ ይታወቃል። እስካሁን ቪዲዮ ያልሰራነው ስላልተመቸን ነበር። አሁን እናብራራዋለን። ጨዋታው ላይ ዴክላን ራይስ፣ ሳካ ፉል ፊት ናቸው። ጨዋታውን ይጀምራሉ ተብሎ ይታሰባል። ምናልባት የሚያጠራጥር ነገር ያለው ብሩኖ ጊማሬሽ ጋር ነው። ከዛ ውጪ ተከላካያችን ዩኒያን ቲምበር፣ ሳሊባ እንደማይኖሩ ይታወቃል። ኳንሳ ዛሬ ስቴዲየሙ ላይ ገብቶ ይተዋወቃል ተብሎ ይጠበቃል። ሲቀጥል ደግሞ አርቴታ ከታች የመጡ ቲሞችን እንዴት ነው የሚያበሻቅጠው የሚለውን ላሳየ። ሚካኤል አርቴታ ማለት ነው እንደምታየው 40 ጨዋታ ከታች ከመጡ ቡድኖች ጋር ተጫውቷል። ከ40ው 33ቱን ዊን አድርጓል፣ 4ቱን ድሮ አድርጓል፣ 3ቱን ሉዝ አድርጓል። 108 ጎል ሲያስቆጥር 26 ጎል ብቻ ኮንሲድ አድርጓል። ኮቨንተሪን 4 ወይም ከዛ በላይ አግብተን እናሸንፋለን በክሊን ሺት። 2026 እስከ 2027 የውድድር ዘመን በጁማ ቀን ነው የሚጀምረው። በአርሰናል ጨዋታ ይጀምራል። አርሰናል ከኮቨንትሪ ሲቲ የሚያደርገው ጨዋታ ተጠባቂ የሚያደርገው ጨዋታ ነው። ያው ጨዋታው ደግሞ የመጀመሪያ ጨዋታ መሆኑን ተከትሎ የፕሪሚየር ሊግ ሻምፒዮኑ አርሰናል እንግዲህ ከአዲስ አዳጊው ክለብ ጋር የሚጫወተውን ጨዋታ ሁላችሁም በጉጉት እንደምትጠብቁት ተስፋ አደርጋለሁ። ያው እንዳልኳችሁ ፕላስም አለው ጁማዓ ነው። ጁማዓችሁን እንግዲህ ፋብላችሁ ፕሪሚየር ሊግ ምሽት ላይ እንመለከታለን። እንግዲህ ምንድነው ውጤቱን ደግሞ ሀሳብ አስተያየታችሁን እስቲ ካሁኑ ገምቱ። አብረን እናያለን ማታ። የቋጠሮ ቀን ይላል ዛሬ። ከባድ የቋጠሮ የሚጀመርበት የመጀመሪያ ቀን ነው ማለት ነው። ለዛም ማሊያ ስላለበስኩ በደንብ ኮፒ ሊንክ ሼር ፖስት ያደርጋችሁ ለሁሉም የአርሰናል ደጋፊዎች ያርሱልን። የቋጠሮ ቀን ሀ ብሎ ዛሬ ጀምሯል ማለት ነው።
ብሎ ዛሬ ጀምሯል። ለማንኛውም ኮቨንተሪ ሲቲ ውለታህን ከዛሬ ጀምሮ መዋል ትጀምራለህ ማለት ነው ሳናወርድ በፊት። ለማንኛውም ግን ቋጠሮ ተጀምሯል። ስንት ለስንት ያልቃል? ሐሳባችሁን ኮሜንት ላይ ግለጹልኝ። ይመቻችሁ። እንም እንዳተነፍሱ ማለት ነው፣ እንዳትዋረዱ። ዛሬ እንግሊዝ ፕሪሚየር ሊግ ይጀምራል። አርሰናል ያሸንፋል፣ ምንም ጥያቄ የለውም። አርሰናል ስንት ያገባል ነው አቋማ ምናምን። ዛሬ ስራ ጀምሬያለሁ ብለሽ ምናምን ጭራሽ ገብተሽ ምናምን እንዳትዋረጂ፣ እንሽርሻለን ማለት ነው። ትሻሪያለሽ፣ ሹመቱን እናነሳብሻለን ማለት ነው። ስለዚህ አቋማ ምናምን ዛሬ ምናምን ፍሬ ምናምን እንዳትይ የቋጠረው ቀን ምናምን እንዳትል፣ ቋጠሮንም እንዳስተው አብዬል ዛሬ እንዳትመጡብን። ጭራሽ አርሰናል ዛሬ ስንት ያገባል ነው። ጭራሽ በእንግሊዝ ፕሪሚየር ሊግ ታሪክ አዳጊ ክለቦች ከሜዳቸው ውጭ ወጥተው ካሸነፉ 20 ምናምን ዓመት አስቆጥሯል። ኮንቨንተሪ ሲቲ እንግዲህ አርሰናል ጋር ባለፉት እንኳን የቅርብ ጊዜ ሁለት ግንኙነት አርሰናል 4-0 እና 6-1 ነው ያሸነፈው። ይሄን ያክል ነው ርቀታቸው። አርሰናል እንግዲህ ዛሬ ምሽት 4 ሰዓት ነው ይህ ጨዋታ የሚካሄደው። አርሰናል በቀላሉ ፈታ ብሎ የሚያሸንፈው ጨዋታ ነው። ሚኒመም 3 ጎል ታስቆጥሪያለሽ። ሚኒመም እምነግርሽ ፕሪሚየር ሊግ ኢዝ ባክ ይላል ፋሚሊ፣ እንኳን ደስ አለን። ዛሬ እንግዲህ ውዱና ተናፋቂው የእንግሊዝ ፕሪሚየር ሊግ ምሽት 4 ሰዓት ላይ ይመለሳል ማለት ነው። ሻምፒዮኖቹ አርሰናል በሚካኤል አርቴታ እየተመራ እንዲሁም ደግሞ አዲስ አዳጊው ኮንቨንተሪ በፍራንክ ላምፓርድ እየተመራ እንግዲህ ይሄ ጨዋታ ምሽት 4 ሰዓት መርሃ ግብሩን እንግዲህ ይከፍቱልናል ማለት ነው። እናም ተወዳጁ የእንግሊዝ ፕሪሚየር ሊግ ስለተመለሰ መላው የእግር ኳስ ቤተሰብ እንኳን ደስ አላችሁ ማለት እንፈልጋለሁ። ዛሬ ማታ ኮቨንትሪ የምናንቀባረርበትን ላይናፕ እናወጣለን። በአሁን ሰዓት ይህን ቪዲዮ ሰራ ማብራት የለም፣ ግን ሌሊት ማብራት ይመጣል ብለን እንጠብቃለን። በረኛ ላይ ራያ ግልጽ ነው፣ ምንም አያሳስብም ነው የምንገባ። ከዛ ባክፎራችን ስንሰራ ኤዝሪ ኮንዛ የሚደርስ አይመስለኝም። ስለዛ ማንሲቲን የገረፈውን ባክ ላይ ነው የምንጠቀመው ማለት ነው። ጋብሪኤል ሞስኬራ፣ ቤን ዋይት፣ ቦለሯ ካላፊዮሪ ማለት ነው። 60 ደቂቃ ትጮሽ እና 2 ጎል ካገባሽ በኋላ ሂንካፔ ገብቶ ጌሙን ይጨርሷል ማለት። አንቺማ ሁሌ ስታርት ታደርጋለሽ። አንቺ ፊት ብቻ ውኝ ነው የምልሽ። አንቺ ቅመሚዎች ሰውዬ መሀል ላይ ስንመጣ ብሩኖ ጊማራይስ የሆነ በረዶ እግሩ ላይ አድርጎ ነበር ምናምን ነገርና ለአንድ ሁለት ጨዋታ ምናምን ነገር ላናገኘው እንችላለን። ራይስ ደግሞ ማረፍ አለበት። ለኮቬንትሪ ያለው በቂ ነው። ሉዊስ ኬሊ እና ዙቢሜንዲን ታደርጋለህ። ትንሽ ሪስክ አለው አይደል? ሚድፊልድ ላይ ኤሪያ ከቨር ማድረግ ምናምን ነገር ላይ ልንጎደል እንችላለን። ግን ወደፊት ላይ እና ፎርዋርድ ላይ ለኮቬንትሪ ገባ ዙቢሜንዲ ስኬሊ ታስገባለህ። አለቀ ነው የምልህ። ከዛ ላ 10 ቁጥር ላይ ማርቲን ኦዲጋርድ ማን አሲስቱና ጎሎቹን መሰብሰብ ልንጀምር ነው የምልህ። ገባ ገና በመጀመሪያ ጨዋታ ማደርስበት ቦታ ነው የሚያደርሰው። እመኔ ነው የምልህ። ከዛ ላ አጥቂ ላይ ስመጣ ሳካ ፊት ቢሆን ደስ ይለኛል። ግን ኔክስት ጌም አስቶን ቪላ ስለሆነ ለአስቶን ቪላ ትጀምራለች። ሳካ አሁን በኖኒ ማዱዌኬ እንዳረቅ ማለት እንደውም ማክስ ዳውመንን ብታስገባት ተቀራ አይለኝም። ግን እንተዋወቃለን። አንተ ፈላዎችን በደንብ ማብሰል አለብህ። መጀመሪያ ኩክ ካላረካቸው ለቴብል አታቀርባቸውም። ስለዛ ማዱዌኬ እዚህ ጋር ይባል። በዚህ በኩል ደግሞ ክሪስቶስ ዞሊስ ማን አንቺ ሰውዬ በጣም ተፈላጊ ሆነ ሰው ነሽ። በቃ ኤዜ ነበር ልልህ የነበረው ግን ዞሊስ ይበቃል። ኮቨንትሪ ማን ካልቻለ ሰከንድ አፍ ኤዜ ይገባል። ከዛ ላለው አስቶን ቪላ ላይ ደግሞ አስቶን ቪላ ላይ ኤዜ አይግባ ገባለ። አምና አስቶን ቪላ ላይ ገብቶ ማቲካሽ አግብቶበት በዚህ በኩል አግብቶበት ነው አመቱን ሙሉ አርቴታ ቤንች ያደረገ ማን ኦዲጋርድ ሲጎዳ ድረስ። ስለዛ አንተ እንደውም አትገባ አንተ እረፍ ገባለ። ከዛ መሀል ላይ ደግሞ ካይ ሃቨርስ አለች። ምንም ገባለ። ካይ ሃቨርስ 10 እየሳተ አንድ እያገባ ማን ነው ጎልደን ቡት ነው የሚበላው ገባለ። ሃላንድ ባይኖር ኖሮ ነው በቻምፒየንስ ሊግ እንገናኝ ማታ 4 ሰዓት። እንደሚታወቀው ሊጋችን ዛሬ ይጀምራል። ግን አንድ ነገር ሳልል ማለፍ ስላልፈለኩኝ የሌላ ክለብ ደጋፊው ናችሁ፣ የራሳችሁ ክለብ ደጋፊው ናችሁ ማለት ነው። ለሌላ ክለብ የምታሸረግዱ ማለትም ሴንስ የማይሰጥ የማይሆን ቶርክ አደራረግ ስፔሻሊ የሊቨርፑልና የዩናይትድ ደጋፊው ናችሁ። ለአርሰናል የምታሽቃብጡ ሴንስ አይሰጥ። እባካችሁ አቁሙ። በቃ እናንተ የራሳችሁ ክለብ ደጋፊ ያላችሁ በሊቨርፑል እና በዩናይትድ ማሊያ የመጣችሁ የአርሰናል ደጋፊ ከሆናችሁ ንገሩ። ምክንያቱም እናንተ ከራሳችሁ ክለብ በላይ ለአርሰናል ነው እያሸረገዳችሁ ያላችሁት፣ ለአርሰናል ነው ቶርክ እያደረጋችሁ ያላችሁት። እናንተ ሊቨርፑል እና ዩናይትድ ደጋፊ ናችሁ። ለአርሰናል የምትቆረቆሩትንና የምትከራከሩትን ያህል ለሊቨርፑል እና ለዩናይትድ አትከራከሩ። ስለዚህ እባካችሁ የራሳችሁን ክለብ ደግፉ። ሄቷች ማድረግ አይኖ ግድ ነው። እንዴት ሰንብታችኋል ወገን? ገስ ዊዝ ባክ ኳስ ለማታዩ ሰዎች ፕሪሚየር ሊግ ኦፊሻሊ ዛሬ
ተመልሷል በፕሪሚየር ሊጉ ቻምፒዮን ክለብ ማለት ነው። ለኛ ኳስ ለምናይ ሰዎች ያለፉት ወራቶች ቅዳሜ እንወዱ ምናምን ድብዝዝ ያሉ የሚያስተኙ ቅዳሜ እንወዱ ነበርና ከዚህ በኋላ ሞቅ ደመቅ ፈካረከ ያለ ቅዳሜ እንወዱ ነው የምናሳልፈው። እግዚአብሔር ፕሪሚየር ሊጉ ደግሞ ሲመለስ አውቆ ፕሪሚየር ሊጉን ደመቅ ለማድረግ ብዙ ይቶችን ለማግኘት ምናምን በፕሪሚየር ሊጉ ቻምፒዮን ቡድን ነው የተመለሰው። አርሰናል ከኮቨንትሪ ጋር በሚያደርጉት ጨዋታ ዛሬ ምሽት 4 ሰዓት ላይ ፕሪሚየር ሊግ ኦፊሻሊ ይመለሳል። ፕሪሚየር ሊጉ በይፋ ዛሬ ይጀምራል። አርሰናል ከኮቨንትሪ ሲቲ ምሽት 4 ሰዓት ላይ ኤምሬትስ ስቴዲየም ላይ መክፈቻ ጨዋታቸውን ያደርጋሉ። ስለዚህ ጨዋታ ጠቅላላ ማወቅ ያለባችሁን ነጥቦች ባጭሩ ዛሬ እንግዲህ በአርብ ምሽት 4 ሰዓት ላይ ኤምሬትስ ስቴዲየም ላይ ሁለቱን አንጋፋ የቀድሞ አማካይ መስመር ተጫዋቾች ሚኬል አርቴታና ፍራንክ ጄምስ ላምፓርድን እርግጥ ላምፓርድ የተሻለ ተጫዋች ነበር ከአርቴታ ምንም ጥያቄ የለውም ጨዋታቸውን ዛሬ ያደርጋሉ ማለት ነው። የኮቨንትሪ አሰልጣኝ ፍራንክ ጄምስ ላምፓርድ ከቡድናቸው አርሰናል እንግዲህ በፈተና ነው የምንጀምረው ብሏል ፕሪሚየር ሊጉን። ከዛ በተጨማሪ በቅድመ ጨዋታ ጋዜጣዊ መግለጫ ሀሳቦች ጋር በተያያዘ ሃጂ ራይት የተባለው አጥቂው በጉዳት ምክንያት አይሰለፍም። 28 ዓመት ላይ ነው የሚገኘው የአሜሪካዊ የጭን ጉዳት ነው ያጋጠመው። እስከ 12 ሳምንት ማለትም ለ3 ወር ገደማ ከሜዳ ሊርቅ ይችላል ተብሏል። ይሄ ተጫዋች 17 ጎል ያስቆጠረ ተጫዋች ነው። ባይዘው ሃጂ ራይትና አለመሰለፉ በትልቁ ሊጎዳቸው ይችላል የሚለው ነጥብ ልታነሱ ትችላላችሁ። ሚኬል አርቴታ በሰጠው ቅድመ ጨዋታ ጋዜጣዊ መግለጫ ሳሊባና ቲምበር አሁንም ከጨዋታው ውጪ ናቸው፣ ግን ወደ ሜዳ ለመለስ ሁለቱም ያለሰለሰ ከፍተኛ ጥረት እያደረጉ ይገኛሉ። ጥሩ የማገገም ሂደት ላይ ናቸው የሚል ሀሳብ ሰንዝሯል። ቁጥራዊ መረጃ ላይ ነምጣ ኦፕታ ሱፐር ኮምፒውተር 80% አርሰናል የዛሬውን ጨዋታ ቀላል ያርጉ ያሸንፋል ብሎ ተናግሯል። ኮቬንትሪዎች አርሰናል ጋር ያደረጉትን ያለፉትን 14 ጨዋታዎች ማሸነፍ አልቻሉም። መድፈኞቹ አዲስ አዳጊ የሆኑ ቡድኖች ላይ የበላይነት በጣም ይወስዳሉ። ባይዘው እንግዳ ተቀባይ ቡድን አይደለም አርሰናል። ይሄን ማመን ያስፈልጋል። 2023 2024 ጀምሮ አርሰናል አዲስ ካደጉ ክለቦች ጋር 18 ጨዋታ አድርጓል፣ 17ቱን አሸንፏል። አንዱ ባቻ ውጤት ነው፣ እሱም አምና ከሰንደርላንድ ጋር በሁለታቸው የተጠናቀቀው መርሃ ግብር ነው። የሚኬል አርቴታ ቡድን አርቴታ ራሱ ቡድን 2019 ላይ ከተረከበ በኋላ 45 ጨዋታ አድርጓል ከአዲስ አዳጊ ቡድኖች ጋር ማለት ነው። ሆም ኤንድ አዌይ 40ውን አሸንፏል፣ 5ቱን አልተሸነፈም። ባቻ ውጤት ነው ያጠናቀውና 45 ጨዋታ አስባችሁታል ጋይስ። በአዲስ አዳጊ ቡድን ሚኬል አርቴታ አልተሸነፈም ማለት ነው። አሰልጣኝ ከሆነበት ጊዜ ይሄ ሪከርድ ነው ጋይስ። ሪከርዱን ለማስቀጠል ወደ ሜዳ ይገባል ማለት ነው። ከዛ ውጪ ሚኬል አርቴታ 150ኛ የፕሪሚየር ሊግ ድሉንም ለማስመዝገብ ነው ዛሬ ወደ ሜዳ የሚገባው። እንግዲህ ከ250 ጨዋታዎች ያነሰ የጠየቀ አምስተኛው አሰልጣኝ ለመባልም ወደ ሜዳ ይገባል ማለት ነው።